የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ወሎ ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ ሰምቷል። በሌላ በኩል ብልጽግና በክልሉ ዋና ዋና ከተሞች ባደረገው የምርጫ ቅስቀሳ ሰልፍ ላይ ምዕመናን ከቤተ ክርስቲያን ወደ ሰልፉ እንዲገቡ በሚኒሻዎችና ካድሬዎች ማስገደዱ ተሰምቷል። በዝርዝር እናያለን። ለትግራይ ኃይሎች አዲስ ወታደራዊ አዛዥ እንደተሾመላቸው ታወቀ። ለትግራይ ወታደራዊ ኃይል ጄኔራል ፍስሐ ኪዳኑን ወይም ደግሞ ማንጁስና ጄኔራል ኃይለሥላሴ ግርማይ ወይም እምበይተይ ዋና አዛዥና ምክትል አዛዥ ሆነው ተሾመዋል። ከፕሬዝዳንትነታቸው የተነሱት ጄኔራል ታደሰ ወረደ የጦር አዛዥ የነበሩ ሲሆን አሁን አዲስ የተሾሙት በሳቸው ቦታ ነው ተብሏል። በዝርዝር እናየዋለን። ለፓኪስታን ጋዝ የጫነች የኳታር መርከብ በሆርሙዝ በኩል ማለፏ ተሰማ። በሌላ በኩል ዩኬ የጦር መርከቧን ወደ መካከለኛው ምስራቅ መላኳም ተሰምቷል። የዩክሬን ግጭት እየተጠናከረ ነው ሲሉ የሩሲያው ፕሬዝዳንት ፑቲን ተናገሩ። ፕሬዝዳንት ቭላድሚር ፑቲን አገራቸው ከዩክሬን ጋር እያካሄደች ያለችው ጦርነት እያበቃ ነው ብለው እንደሚያስቡ ተናግረዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል ወሎ ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል። በክልሉ ደቡብ ወሎ ዞን አምባሰል ወረዳ ትላንት ግንቦት 1 2018 ዓ.ም የተቀሰቀሰው ከባድ ውጊያ ዛሬም ለሁለተኛ ቀን መቀጠሉን የኢትዮኒውስ የፋኖ የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ሕዝብ በበኩሉ በወረዳው በተደረገው ውጊያ አንድ ሻለቃ የአገዛዙ ጦር ሙሉ ለሙሉ ጉዳት አስተናግዷል፣ የጦር መሳሪያዎችን በፋኖ ተወስደዋል ሲል አስታውቋል። በዞኑ አምባሰል ወረዳ ዳቃና ድብል በተባለ አካባቢ ከባድ ውጊያ የተደረገ ሲሆን በውጊያው በርካታ የአገዛዙ ጦር አባላት መገደላቸውን ነው የመረጃ ምንጮች የተናገሩት። በዚህ ውጊያ የፋኖ ኃይሎች የቡድን መሳሪያዎችና ኃይሎች ወታደራዊ ሎጂስቲክሶችን ከአገዛዙ ጦር ማርከዋል ብለዋል። አፋብን ምኒልክ ሕዝብ በውጊያ ያዛቸውን ትጥቆችም ይፋ አድርጓል። በተያያዘም በቀጠናው ሰሜን ወሎ ዞን መርሳ ከተማ ሰርገው የገቡ የፋኖ አባላት በከፈቱ ተኩስ ከ10 በላይ የአገዛዙ ሚኒሻዎች መገደላቸውን የፋኖ የመረጃ ምንጮች ተናግረዋል። አፋብን ምኒልክ ሕዝብ በበኩሉ በመርሳ ከተማ የተፈጸመውን ጥቃት በማረጋገጥ ጥቃቱን የፈጸሙት ድርጅታዊ ግዳጅ ይዘው ወደ አገዛዙ እንዲገቡ የተደረጉ የፋኖ አባላት ናቸው ያለ ሲሆን ፋኖዎቹ ግዳጃቸውን በውጤት ፈጽመው በይፋ ወደ ፋኖ ኃይሎች ተመልሰዋል ሲል ለሚዲያችን በላከው መረጃ አስታውቋል። በተመሳሳይ በትላንትናው ዕለት ግንቦት 1 2018 ዓ.ም በክልሉ ጎጃም ቀጠና የፋኖ ኃይሎች የፈጸሙት ድንገተኛ ጥቃት በርካታ የአገዛዙ ወታደሮች መገደላቸውን የመረጃ ምንጮች ተናግረዋል። በምዕራብ ጎጃም ዞን ቡሬ ወረዳ ቆጭ ከተማ በተሽከርካሪ ሲጓዙ በነበሩ የአገዛዙ ወታደሮች ላይ ድንገተኛ ተኩስ ተከፍቶ ነው ጉዳቱ መድረሱ የተሰማው። በሌላ በኩል ብልጽግና በክልሉ ዋና ዋና ከተሞች ባደረገው የምርጫ ቅስቀሳ ሰልፍ ላይ ምዕመናን ከቤተ ክርስቲያን ወደ ሰልፉ እንዲገቡ በሚኒሻዎችና ካድሬዎች መገደዳቸውን ተናግረዋል። ዛሬ በሰንበት ወደ ቤተ ክርስቲያን ያመሩ ምዕመናን ብልጽግና ፓርቲ ፍኖተ ሰላም፣ ደሴ፣ ወልዲያና ደብረ ታቦርን ጨምሮ በዋና ዋና ከተሞች ባደረገው የምርጫ ቅስቀሳ ሰልፍ ላይ ነው በሚኒሻ ካድሬዎች ጫና ሰልፍ እንዳናደርግ ተገደናል ሲሉ የተናገሩት። ገዢው ብልጽግና በዛሬው ዕለት በክልሉ የዞን ከተሞች የአገዛዙ ከፍተኛ አመራሮች ጭምር የተገኙበት የምርጫ ቅስቀሳ ማድረጉ የተሰማ ሲሆን በቅስቀሳው ሰልፎች ላይ ብዙ ሕዝብ ላለመገኘቱ ተከትሎ ከሰንበት ቤተ ክርስቲያን የሚመለሱ የከተማ ነዋሪዎችን በማስገደድ በሰልፍ አሳትፏል ሲሉ የመረጃ ምንጮች ጨምሮ ተናግሯል። የብልጽግና አገዛዝ በወልዲያ ከተማ ባደረገው ሰልፍ ላይ የተገኙት የክልሉ አገዛዝ ምክትል ርዕሰ መስተዳድር አቶ አብዱ ሁሴን ሰላምን የፈለገ ብልጽግናን ይምረጥ የሚል ንግግር ማድረጋቸው አስገራሚ ሆኗል። ብልጽግና ከተመሰረተ ጊዜ ጀምሮ አገዛዙ ከጦርነት ተላቆ የማያውቅ ሆኖ እያለ ፓርቲው ከሰላም ጋር አያይዘው ማቅረባቸው ንግግራቸው መሬት ላይ ካለው እውነት የራቀ አድርጎታል ሲሉ የመረጃ ምንጮች ተናግረዋል። ለትግራይ ኃይሎች አዲስ ወታደራዊ አዛዥ እንደተሾመላቸው ተሰማ። ለትግራይ ወታደራዊ ኃይል ጄኔራል ፍስሐ ማንጁስ ወይም ፍስሐ ኪዳኑ እናም ጄኔራል ኃይለሥላሴ ግርማይ ወይም ወዲም በይቴ ዋና አዛዥና ምክትል ሆኖ ተሾሟል። ከፕሬዝዳንትነታቸው የተነሱት ጄኔራል ታደሰ ወረደ የጦር አዛዥ የነበሩ ሲሆን አሁንም አዲስ የተሾሙት በሳቸው ቦታ ነው ተብሏል። በትግራይ ክልል በቀጠለ የፖለቲካ ውጥረት የትግራይ ክልል ምክር ቤት ወደ ስራው ሲመለስ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙ የሚታወቅ ሲሆን ከፖለቲከኞች በተጨማሪ በክልሉ ያለውን የትግራይ ሰራዊትም አዲስ አመራር መመደቡን የተሰማው ለጉዳዩ ቅርበት ያላቸው የቲዲኤፍ የመረጃ ምንጮች ለኢትዮኒውስ
እንደተናገሩት የህወሓትን ውሳኔ ተከትሎ በሰራዊቱ አመራሮች ዘንድ ትልቅ የተባለ ለውጥ አለ ብለዋል። ጀነራል ታደሰ ወረደ ከጦርነቱ ጊዜ ጀምሮ የጦር አዛዥ ሆነው የቆዩ ሲሆን ወደ ክልል ፕሬዝዳንትነት ሲመጡም የጦር አዛዥነትን አልለቀቁም ነበር ያሉት የመረጃ ምንጮቹ በዚህ ሂደት ውስጥ የቆዩ የጦር አዛዦች የስልጣን ደረጃ አሁን ግን ግልጽ ለውጥ ተደርጎበታል። ጀነራል ታደሰ ወረደም ከጦር አዛዥነታቸው ተነስተዋል ብለዋል። አዲሶቹ የቲዲኤፍ አዛዦች ሌተናል ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስና ዋና አዛዡን የተሾሙ ሲሆን በሌላ በኩል ደግሞ ምክትላቸውን የተሾሙት ጦሩ እንዲመሩ የተመደቡት ጀነራል ኃይለ ስላሴ ግርማይ ወይም ኦዲም በይቴ ናቸው ብለዋል። ፍስሐ ማንጁስ በጊዜያዊ አስተዳደር ውስጥ የሰላምና ጸጥታ ደህንነት ቢሮ ሲመሩ የመቆየታቸው የጠቀሱት የመረጃ ምንጮች አሁን የጦር ዋና አዛዥ ተደርገው በስምምነት መመረጣቸውን የተሰማው ስለ ቀጠናው ኃይሎች ትብብርና በጋራ መሰለፍ በብዛት በሚዲያ ንግግራቸው የሚታወቁት ጀነራል ኦዲም በይቴ በተመሳሳይ በሰራዊቱ አዛዦችና ወታደራዊ መኮንኖች የጦሩ ምክትል አዛዥ ሆነው ተመርጧል ተብሏል። የትግራይ ጦር አዛዦች ከምክትልና ከዋና አዛዥነት ባለፈ ሌሎች ምደባዎች ማድረጋቸው የተሰማ ሲሆን ከዚህ በፊት ከጦሩ ለቀው ወደ አዲስ አበባ በሄዱት አዛዦች ምትክ አዲስ ምደባም ተደርጓል ብሏል። ከጦሩ ለቀውና አኩርፈው ወደ አዲስ አበባ በሄዱት ምትክ አስቀድሞ መሪዎች ተመደቡ ነበር ያሉት የመረጃ ምንጮች፣ ነገር ግን ሌተናል ጀነራል ታደሰ ወረደ ሊፈርምና ሊያጸድቅ ባለመቻሉ በእንጥልጥል ላይ ነበሩ። አሁን ግን በቦታቸው ላይ በተመደቡበት እንዲቀጥሉ አዲስ መግባባት ተርሷል ብሏል። በአሁኑ ሰዓት የጦር መሪዎቹ በምድባቸው መሰረት ሰፊ ስራ እየሰሩ ይገኛሉ ሲሉ ያከሉት የመረጃ ምንጮች ይህ አዲስ የጦር አዛዦች ምደባ በሚቀጥሉት ጊዜያት ይፋ ይደረጋልም ብሏል። በትግራይ ክልል ከፕሪቶሪያ ስምምነት በኋላ የነበረው የትጥቅ መፍታትና ሌሎች እንቅስቃሴዎች ከቆሙ በኋላ በአሁኑ ሰዓት ሙሉ የጦርነት ዝግጅት እየተደረገ እንደሚገኝ መረጃዎች ያመለክታሉ። ለፓኪስታን ጋዝ የጫነች የኳታር መርከብ በሆርሙዝ በኩል ማለፏ ተሰማ። በሌላ በኩል ብሪታንያ የጦር መርከቧን ወደ መካከለኛው ምስራቅ ልካለች። አሜሪካ ላቀረበችው የሰላም እቅድ የኢራን ምላሽ እየተጠበቀ ሳለ ለፓኪስታን የተፈጥሮ ጋዝ የጫነች የኳታር መርከብ በሆርሙዝ ወሽመጥ በኩል ማለፏ ነው የተሰማው። አልካራይቲያት የተባለችው ይቺ መርከብ ከኳታር ራስ ላዳፋን ተነስታ ወደ ፓኪስታን ቃሲም ወደብ እያመራች መሆኑን ቢቢሲ ዘግቧል። የኢራን ጦርነት ከተጀመረበት ጊዜ አንስቶ የኳታር መርከብ በሆርሙዝ ወሽመጥ በኩል ሲያልፍ ይህ የመጀመሪያው ነው። ኳታር የተፈጥሮ ጋዙን አሜሪካና ኢራን በማሸማገል ውስጥ ላለችው ለፓኪስታን የሸጠችው የሁለቱ ሀገራት መንግስታት ያደረጉትን ስምምነት ተከትሎ ነው ተብሏል። ጉዳዩን በቅርበት የሚከታተሉ ወገኖች ኢራን የመርከቧ ጉዞ የተፈቀደላት በፓኪስታንና ኳታር ረገድ ያለው መተማመን ለማጠንከር ነው ብለዋል። ለሮይተርስ የዜና ወኪል አስተያየት የሰጡ ምንጮች በጋዝ እጥረት ክፉኛ የተጎዳችው ፓኪስታን በሆርሙዝ ወሽመጥ በኩል የተወሰነ የተፈጥሮ ጋዝ የጫኑ መርከቦች እንዲያልፉ ንግግር እያደረገች ትገኛለች። ኳታር ለፓኪስታን የተፈጥሮ ጋዝ ከሚያቀርቡ ሀገራት መካከል ቀዳሚዋ ስትሆን ኢራን ደግሞ በወሽመጡ በኩል መርከቡ እንዲያልፍ ለሁለቱ ሀገራት መንግስታት ይሁንታ መስጠቷን ገልጸዋል። የካናሊት መርከብት የትራንስፖርት ድርጅት ንብረት የሆነችው መርከቧ የማርሻል ደሴቶችን ባንዲራ የምታውለበልብ ሲሆን 2 ሚሊዮን 11986 ኪዩቢክ ሜትር ነዳጅ የመጫን አቅም አላት ተብሏል። ከአንድ ወር በፊት የኢራን አብዮታዊ ዘብ አልዳይን እና ራሽዳ የተሰኙ ሁለት የኳታር ነዳጅ ጫኝ መርከቦች እንደሚያልፉም አክሏል። በሌላ በኩል ዩኬ የጦር መርከቧን ወደ መካከለኛው ምስራቅ ልካለች። ብሪታንያ ቅዳሜ ዕለት ኤችኤምኤስ ድራገን የተሰኘውን የጦር መርከቧን ወደ መካከለኛው ምስራቅ መላኳን ቢቢሲን የዘገበው የጦር መርከቡ ሁኔታዎች የሚፈቅዱ ከሆነ በርካታ ሀገራት ይሳተፋሉ ተብሎ በሚጠበቀው የሆርሙዝ ወሽመጥ ማስከፈት ላይ ሊሳተፍ ይችላል ይላል። ኤችኤምኤስ ድራገን የአየር መቃወሚያ መሳሪያ የጫነ መርከብ ሲሆን የኢራን ጦርነት ከተጀመረ በኋላ በመጋቢት ወር በምስራቅ ሜዲተራኒያን በምትገኘው ቆጵሮስ ተሰማርቶ ነበር ይላል ዘገባው። ዩኬ የጦር መርከቧን ወደ መካከለኛው ምስራቅ የላከችው ፈረንሳይ የባህር ኃይል ወደ ደቡባዊ ቀይ ባህር ለመላክ መወሰኗን ተከትሎ ነው። ሁለቱ ሀገራት የንግድ መስመሩን በጋራ ለመከላከል ባዘጋጁት የመከላከያ እቅድ ላይ እየሰሩ ነው። የብሪታንያ መከላከያ ሚኒስቴር ቃል አቀባይ ብሪታንያ የጦር መርከቧን አስቀድማ ወደ መካከለኛው ምስራቅ ማስጠጋቷ አስፈላጊ በሚሆንበት ወቅት ወሽመጡን ከአጋሮቿ ጋር በመሆን ለመከላከል እንደሚያግዝ ተናግረዋል። አሜሪካና ኢራን ለ10 ሳምንታት ከዘለቀው ጦርነት ለመውጣት እየተቃረቡ ባሉበት በአሁኑ ወቅት ፈረንሳይና ብሪታንያ ሁኔታው ከተረጋጋ በኋላ በወሽመጡ ውስጥ ደህንነቱ የተጠበቀ የመርከቦች እንቅስቃሴ እንዲኖር መሰረት ለመጣል እቅድ እያዘጋጁ ነው ይላል ቢቢሲ። እቅዱ ከኢራን ጋር ቅንጅት ያስፈልገዋል የተባለ ሲሆን በርካታ ሀገራት ለመሳተፍ ፈቃደኛ መሆናቸውን አስታውቀዋል። የብሪታንያ ባህር ኃይል በተለያዩ ስፍራዎች በመመደቡ የተነሳም ተመናምኗል። ከዚህ በተጨማሪም የባህር ኃይል አባላት ቁጥር አነስተኛ ሲሆኑ መርከቦቿ ከመተካቸው በፊት የአገልግሎት ጊዜያቸው እያበቃ ነው ሲል ቢቢሲ ዘግቧል።
ፕሬዚዳንት ቭላድሚር ፑቲን ሀገራቸው ከዩክሬን ጋር እያካሄደች ያለች ጦርነት እያበቃ ነው ብለው እንደሚያስቡ ተናገሩ። ፕሬዚዳንቱ ያሉት ሶቪየት ህብረት ናዚ ጀርመንን ድል ያደረገችበትን በዓል ካከበረች በኋላ ከጋዜጠኞች ጋር በነበራቸው ቆይታ ወቅት ነው። ጉዳዩ እየተጠናቀቀ ነው ብዬ አምናለሁ ወይም አስባለሁ ሲሉ በዩክሬን እየተካሄደ ስለሚገኘው ልዩ ወታደራዊ ዘመቻ ተናግረው ምዕራባውያን ለኪየቭ መንግስት የሚያደርጉትን ድጋፍም ኮንኗል ይላል ቢቢሲ። የሩሲያ ዓመታዊ የድል በዓል ዩክሬን በቀዩ አደባባይ በድሮኖች ጥቃት ልታረስ ትችላለች በሚል ስጋት የተለመደውን የታንክና የሚሳይል ሰልፍ አላካሄደም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በመጨረሻ ደቂቃ ባደራደሩትና በሞስኮና በኪየቭ መካከል በተደረገው የተኩስ አቁም ስምምነት የጥቃት ስጋቱ ቀንሶ ሰልፉ ያለምንም አደጋ አጠናቋል። ፑቲን አስተያየቱን የሰጡት የድል ቀን ንግግራቸውን ጦርነቱን ምክንያት ለማረጋገጥ ከተጠቀሙት ከጥቂት ሰዓታት በኋላ ነው። በንግግራቸው ሩሲያ ፍትሐዊ ጦርነት እየተዋጋች እንደሆነና ዩክሬን በኔቶ የሚታጠቅና የሚደገፍ ጠበኛ ኃይል ነው ብለው ጠርተውታል። ምዕራባውያን ዩክሬን እርዳታቸው ተመለከተ በጋዜጣዊ መግለጫቸው ወቅት የተጠየቁት ፑቲን እርዳታ ቃል ገብተው እስከ ዛሬ ድረስ ከሩሲያ ጋር ግጭቱን ማቀጣጠል ጀመሩ። ጉዳዩ ያበቃ ነው ብዬ ባስብም ግን ከባድ ጉዳይ ነው ሲሉ ምላሽ ሰጥተዋል። የሩሲያ ኃይሎች በ2014 ክሪሚያና የምስራቅ ዩክሬን ክፍሎችን የተቆጣጠሩ ሲሆን እንደ አውሮፓውያን አቆጣጠር በ2022 በዩክሬን ላይ ሙሉ ወረራ ጀምረዋል። ፑቲን የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪን የሚያገኙት ዘላቂ የሰላም ስምምነት ከተደረሰ በኋላ ብቻ እንደሆነም ተናግረዋል። በሶስተኛ ሀገር መገናኘት ይቻል ግን በዚህ ዝግጅት ላይ ለመሳተፍና ለመፈረም የረጅም ጊዜ ታሪካዊ እይታን ለመፍጠር የሰላም ስምምነት ላይ የመጨረሻ ስምምነቶች ከተደረሱ በኋላ ብቻ ነው ይህ የመጨረሻ እርምጃ መሆን አለበት ሲሉም አክለው ተናግረዋል ይላል ቢቢሲ። ዘለንስኪ በግል ያገኟቸው ዝግጁ መሆናቸውን ቢሰሙም እንዲህ አይነት መግለጫዎችን ስሰማ ይህ የመጀመሪያ ጊዜ አይደለም ሲሉ ፑቲን ምላሽ ሰጥተዋል። ፑቲን ለአውሮፓ አዲስ የደህንነት ስምምነቶችን ለመደራደር ፈቃደኛ እንደሆኑና የሚመርጡት የድርድር አጋር የጀርመን የቀድሞ ቻንስለር ጀርሃርድ ሽሮደር እንደሆኑም ጠቅሰዋል። የቀድሞ ቻንስለር የፑቲን የረጅም ጊዜ ወዳጅ ሲሆኑ በሩሲያ መንግስት ባለቤትነት ስር ላሉ የኢነርጂ ኩባንያዎች ላይ በመስራታቸው ምክንያት አወዛጋቢ ናቸው። ባለፈው ሳምንት የአውሮፓ ምክር ቤት ፕሬዚዳንት አንቶኒዮ ኮስታ የአውሮፓ ህብረት ከሩሲያ ጋር ለመደራደር ተስፋ እንዳለውና ዘለንስኪ እንዲህ አይነት እርምጃዎች እንደሚደግፉ እንደሚያምኑ ተናግሯል። በፋይናንሻል ታይምስ በተጠቀሰው የኮስታ ንግግር መሰረት የአውሮፓ ህብረት መሪዎች ይህን ለማድረግ ትክክለኛው ጊዜ ሲመጣ ከሩሲያ ጋር በብቃት ለመወያየት ምን እንደሚያስፈልገን እየተማከሩ እንደሆነ ጠቅሰዋል። በአሜሪካ በተመራው የተኩስ አቁም ስምምነት መሰረት ኪየቭና ሞስኮ 1000 እስረኞችን ለመለዋወጥም ተስማምተዋል። ፑቲን ቅዳሜ ዕለት ሩሲያ ስለ ልውውጡ ምንም አይነት መረጃ ከዩክሬን በኩል እስካሁን እንዳልሰማች ተናግረዋል። በሁለት አስርተ ዓመታት ውስጥ ለመጀመሪያ ጊዜ በቀዩ አደባባይ ሰልፍ ላይ ምንም አይነት ወታደራዊ መሳሪያ ያልታየ ሲሆን ክሬምሊን በተለምዶ የሩሲያ ወታደራዊ ኃይል ለዓለም አቀፍ መድረክ የምታሳይበት ሰልፍም ነበር። በዝግጅቱ ላይ የተሳተፉ ጋዜጠኞች በጣም ጥቂት የነበሩ ሲሆን ብዙ ዓለም አቀፍ የሚዲያ ተቋማትም ፈቃድ አልተሰጣቸውም ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።